ነገሮችን ደበቅበቅ ሸፈንፈን ማድረግ የምትወደው መስከረም አበራ አሁንም ሌላ የወት በረከት ልታገኝ ትንሽ ወራቶች ብቻ ይቀሯታል። መስኪ በቅርብ ቀን ነገሮች ወደ ውጭ እንዳይወጡ ለሚዲያም እንዳይበቁ ለማድረግ የሞከረችበት ታገቢኛለሽ ጥያቄ ድንገት አፈትልኮ ወጥቶባት ነበር። አሁንም የግል ህይወቷን ወደ አደባባይ ማውጣት ተገቢ አይደለም በሚለው አቋሟ ላይ ብትሆንም ከታማኝ ምንጮች እንደተነገረን መስኪ በቅርብ ቀን የልጅ እናት ልትሆን እንደሆነ አረጋግጦልናል። ጉዳዩን ዘርዘር አድርገን እንመለከተዋለን። አንዴ ፐብሊክ ፊገር ከሆኑ ጉዳያቸው ወደ አደባባይ መውጣቱ የማይቀር ቢሆንም በሁለት ወገኖች ግን ሁሌም ክርክር ይኖራል። ታዋቂ ሰዎች የግል ህይወታቸውን ወይም የግል ጉዳያቸውን ወደ ሚዲያ ማምጣት የለባቸውም ሲባልም ይሰማል። የእናንተን ሐሳብ በኮሜንት መስጫው አሳውቁን። በተጨማሪም ለሁለት ዓመት አብረው ስለነበረው የቀድሞ ፍቅረኛዋ ምን ነግራችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። እዩኝ ማለት ደብቁኝ ያመጣል የሚለውን የአያቶቻችን ብሂል በደንብ የተረዳችው መስከረም አበራ አሁንም የግል ህይወቷን ጉዳይ ወደ አደባባይ አላወጣም በማለት ታዋቂም ሆኑ ሌሎች እንስቶቻችን የበሉትን የጠጡትን አሊያም በህይወታቸው ያጋጠማቸውን ደስታና ሐዘን እንዲሁም ነውራቸውን ጭምር በአደባባይ ያመጡ ሲለጥፉ፣ መስከረም ግን የብዙሃኖችን መንገድ በመጣስ ድብቅብቅ ማለት መርጣለች። አሁን ላይ የልጅ እናት ለመሆን ጉድ እያለች ያለችው መስከረም አበራ የመጀመሪያ ልጇን ልታገኝ ጥቂት ወራቶች ብቻ ይቀሯታል። ቀደም ብላ በበስንቱ ድራማ ላይ ሶስተኛ ልጇን የወለደችው ሂሩት በገሃዱ ዓለምን ብሎላት እነዋሃዱ ብላ ልትጀምር ነው። ሚያዝያ 2 ከምሽቱ 1 ሰዓት ላይ በመዲናችን አዲስ አበባ ልዩ ስፍራው ካሳንቺስ አካባቢ የተመረጡ ከ20 የማይበልጡ የሙያ አጋሮቿና ቤተሰቦቿ እንዲሁም ጓደኞቿ በተገኙበት ምንም አይነት ቀረጻ እንዳይደረግ በማለት በአንድ የምሽት መዝናኛ ቤት ውስጥ በቪአይፒ ሩም ታገቢኛለሽ ወይ ተብላ ነበር። ታዲያ መስከረምም አዎ አገባሃለሁ ብላ እጣቷን በሰጠችው በሁለት ወር ውስጥ ልጅ ልታገኝ ተቃርባለች። ደጋግመን እንደተናገርነው ነገሮችን የምትደባብቀው መስኪ ከታገቢኛለሽ ጥያቄው ውጪ ወግና ባህሉን በጠበቀ መንገድ ሽምግልና እንደተላከ ተሰምቷል። አሁን ላይ እንደ ባህል ተቆጥሮ ታዋቂ ሰዎችን አግተልትሎ ትልልቅ አበባዎችን አዘጋጅቶ ሽምግልና እንዲካልሆነ እንዳይደረግ የተባለ እስኪመስል ድረስ በሚደረግበት ሰዓት መስኪ የሽምግልና ስርዓቱ ላይ እነማን ተገኙ፣ የነበረው ሁነትስ ምን ይመስላል የሚለውን ጭምር ከሰዎች ሰውራ ደስታዋን ከቅርብ ሰዎቿ ጋር ብቻ እያከበረች ትገኛለች። ከወራቶች በፊት በሰይፉ ሾው ከሸዋፈራው ደሳለኝ ጋር ቀርባ በነበረበት ሰዓት ስለ ትዳርና ፍቅረኛ ስትጠየቅ ፈገግ በማለት እንዳለፈችው ስናስታውስ በወቅቱ ከአንድ ሰው ጋር የፍቅር ህይወት ውስጥ እንደነበረች በደንብ ያሳብቅ ነበር። አሁን በቅርቡ ደጃፍ ፖድካስት ጋር በነበራት ቆይታ ላይ ታገቢኛለሽ ጥያቄው ተነስቶ ይፋ ባታደርገውም የቃል ኪዳን ቀለበት የሚያምረው ጣቷ ላይ አጥልቃ ተመልክተናታል። መስኪ በአንድ ወቅት በኢቢኤስ በሻይ ሰዓት እንግዳ በመሆን ቀርባ በነበረችበት ጊዜ ምን አይነት ባል እንዲኖርሽ ትመኛለሽ ተብላ ስትጠየቅ በስንቱን አይነት ባል ቢሆን ደስ ይለኛል፣ ነገሩን እንዴት ማኔጅ እንደማደርገው አላቅም፣ ነገር ግን የዋህ ሚስቱን የሚረዳት የሚወዳትና የሚያከብራት በስንቱን አይነት ባል እመኛለሁ፣ ድራማው ምን አይነት ሚስት መሆን እንዳለብኝ አስተምሮኛል ብላ ተናግራ ነበር። አሁን ላይ ቢሆን ብላ የተመኘችለትን አይነት ባል መሆኑን እርግጠኞች ባንሆንም ካሁን በፊት የነበራት ጓደኛዋ ግን ብዙ የኪነ ጥበብ ሰዎች ስለሱ ለመግለጽ ቃላት የሚያጥራቸው በተጋበዙበት ቃለ መጠየቅ ሁሉ ስሙን ሳያነሱ የማያልፉት አንዳንዶች የሱን ያለውን ያልተገደበ አቅም ሲናገሩ ወጣቱ ይልማ ገብረአብ በማለት ይጠሩታል። ካንጋፋ እስከ ወጣት አሊያም አዲስ ሰው ይሁን የሱን ስራ ከተጫወቱ ስራቸው መወደዱ አይቀርም። የዘመናችን ፈርጥ የሆነው ናትናኤል ግርማቸው ይባላል። የሙዚቃ ግጥም ስንኝ የሚቋጥር ሲሆን ስሙንና ዝናውን በባለሙያዎች ያለውን መወደድና ክብር የሰሙ ሰዎች ነገር ግን እሱን በመልክ የማያውቁት ልጆች በሙሉ እድሜው የገፋና ትልቅ ሰው አድርገው ቢያስቡትም እሱ ግን ገና 20ዎቹን መጨረሻ አጠናቆ 30ዎቹ መግቢያ ላይ የሚገኝ አንድ መልካም ወጣት ነው። ናትናኤል ግርማቸው ይህ ሰው ብዙሃኖቻችን በመንወዳቸው በተለይ በዚህ 3-4 ዓመት ውስጥ የወጡትን ሙዚቃዎች ግጥማቸውን የጻፈ ሲሆን አንድ ዘፋኝ ከሱ ስራ ለማግኘት ወራቶችን አለፍ ሲል ደግሞ አመታትን ወረፋ ይዞ የመጠበቅ አማራጭ የሌለው ግዴታ በመሆን እናገኘዋለን። ሁሉም የሱን ስራ ለመጫወት ይሰለፉለታል። እጅግ በጣም በርካታ ስራዎችን የሰራ ሲሆን እሱና ወንዶሰን ይሁብ ናቸው ኢንዱስትሪውን በመቆጣጠር በፍክክር ውስጥ የሚገኙት። በሀገራችን ታሪክ ተደርጎ የማይታወቀውን ሪከርድ በመስበር ለአንድ ግጥም ብቻ ከ60 ሺህ ብር በላይ ክፍያን ይፈጸምለታል። ምናልባት ምን ነው ይሄን ያህል አጋነነለት ካላችሁ ከዚህ በታች የምዘረዝራቸውን ስራዎቹን ስትሰሙ
አዎ ይገባዋል ማለታችሁ እንደማይቀር እርግጠኛ ነኝ። ዳዊት ጽጌ እትቱ በረደኝ፣ ውዴ ውዴ ደስ አለኝ፣ ልቤ ሰው ይወዳል፣ ታምር ግዘው ምነዋ፣ ብስራት ሱራፌል ሆንሽብኝ የቤት ስራ፣ አዩ ግርማ ይወዘውዘኛል፣ ማስተዋል እያዩ ጀግና መጥቼ ነበር፣ ራሄል ጌጡ ኢትዮጵያ የሀገሬ ሰው አይ ጊዜ ወረት፣ የጃንዋ ዮሐን ገብረወልድ ሸሙና ምን ይጠቅምሃል፣ አዲስ ለገሰ እንጃ፣ ግርማ ተፈራ መርጦ ማፍቀር የለም፣ ዚጊዛጋ ይኸው መጣች አለች ሳቀች፣ ጎዲንና አህመድ ድንቢ አስታውሳለሁ አይ መሬት ያለ ሰው፣ ቤተልሔም ሸርፈዲን ተኩየና ከዚህ በተጨማሪም አቢ ላቀው፣ መሳይ ተፈራ፣ ቤተልሔም ሸርፈድን፣ መሳይ ተፈራ፣ ዘቢባ ግርማ፣ ቴዲዮ፣ አህመድ ማንጁስ፣ ተመስገን ታፈሰ፣ ታረቀኝ ሙሉ፣ ጅመሳይ ከበደ፣ አብዱኬርና ፍቅር አዲስ ነቃ ጥበብም ተጠቃሾች ናቸው። ወንድንም ሆነ ሴትን ማሽሞንሞን ይችልበታል። ናፍቆትን፣ ትዝታን፣ ጸጸትን፣ ፍቅርን፣ ሀገርን፣ እናትም ሆነ አባትን በግጥሞቹ ሲገልጣቸው ህይወትን መዝራት ይችላል ተብሎለታል። ስራውን ስዘረዝርላችሁ አድናቆታችሁን መቸራቸው አያጠራጥረኝም። ታዲያ ይሄ ዝነኛ የግጥምና ዜማ ደራሲ ከ3 ዓመት በፊት የፍቅር አጋሩ በመሆን ለ2 ዓመት አብረው አሳልፈዋል። ትውውቃቸው ነው ከድምፃዊ ጓደኞቿ ጋር ለመጫወት ስቱዲዮ በሄደችበት ወቅት ነበር። መስኪ እንደሚታወቀው ትወናውን ጥንቅቅ አድርጋ ከመስራት ባሻገር ድምጾችን ማስመሰል የምትችልና የብዙሃኖችን ድምጽ የምታስመስል ሴት ነች። ታዲያ ለምን ሙዚቃ አትሰሪም የሚል ንግግርን በመጀመር የመጀመሪያ ትውውቃቸውን ካደረጉ በኋላ ልቧ አጥብቆ ከጅሎት ነበርና ከጓደኞቿ ጋር ደጋግማ መመላለስ ጀመረች። ከዛም እየቆየች ብቻዋን ትመላለሰው ቀጠለች። ናቲም ልብ ወዶ አፍቅሮ ነበርና በመሳሳብ ሂደት ውስጥ ፍቅር ላይ ራሳቸውን አገኙት። የማይረሱና ድንቅ የሚባሉ ከ2 ዓመት በላይ በፍቅር ካሳለፉ በኋላ በናቲ በኩል በተደረገ ሽሽት ለመለያየት በቅተዋል። ከ3 ዓመት በፊት ቀደም ብለውም ተለያይተዋል። መስኪ ውስጧን ሰብሯት ሄደና ለረጅም ጊዜ ለመርሳት እንደተቸገረች ፍቅር ብዙ እንዳሰቃያት በደንብ ጠልቃ የገባችበት ህይወት ስለነበረ ከዛ መውጣት ቀላል አልሆነላትም ነበር። እግዚአብሔር መልስ አለው እንደሚባለው ወይም ደግሞ ሳይደግስ አይጣላም። በእርግጥ ደግሶም የማይጣለው እግዚአብሔር ከ3 ዓመት የፍቅር ስብራት በኋላ የምታፈቅረውን ያፈቀራትን ማዕረጓን ለማሳየት የተዘጋጀ እድሜ ልኩን በፍቅርና በደስታ ሊያኖራት የመረጣትን ፍቅረኛዋን ታገቢኛለሽ ብሎ በጠየቃት ከወራት በኋላ የልጅ እናት ለመሆን የልጅ በረከት በእግዚአብሔር ፍቃድና ፍቅር ሊሰጣቸው ነው። በእርግጥም እርግዝና የተፈጠረው ከታገቢኛለሽ ጥያቄው ቀደም ብሎ ነበር። በህይወት ጎዳና ውስጥ አለቀ የሚባል ነገር የለም። መስኪን እንኳን ደስ አለሽ ብለናል። እናንተም ደስታችሁን በኮሜንት ግለጹላት። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግም እንዳይረሱ።